እንደዚህ አይነት ነገር አይመቸኝም ነበር። if God is not fair God, if God is not ሚዛናዊ ካልሆነ ጭንቅላቱ ባላንስ አድርጎ የማይሰራ አይነት ነገር ከሆነ why would I ለምንድነው የምከተለው እያልኩ አስብ ነበር አንዳንዴ ማለት ነው። ግን ይሄን ሐሳብ ማን ነው ፕሮጀክት ያደረገብኝ ማን ነው የፈጠረብኝ ካልክ ስለ እግዚአብሔር በግልጽ ያልገባው አንድ ግለሰብ የፈጠረብኝ አስተሳሰብ ነው። እነዛ አስተሳሰቦች ናቸው መፍረስ ያለባቸው ከሰው ጭንቅላት ውስጥ ወደፊትም ማፍረስ ያለብን ነገር ያ ነው። ስለዚህ ወደ እግዚአብሔርና ወደ ዲመን ኪንግደም ስመልስ ማለት ነው የእግዚአብሔርን ኪንግደም አሰራር ስታዩ በጣም ጥንቃቄ ያለበት ነው። የቻይና ወታደሮችን አይታችኋል? አሰላለፋቸውን አይተዋል? እና የሱን አሰላለፍ የትኛው ነብይ እንደሆነ አላቅም መጽሐፍ ቅዱስ አንዱ ወደ አንዱ አይገለማመጥም ነበር ይላል። የመላእክቶችን አሰላለፍ ምን አይነት ኦርደርድ እንደሆነ ምን አይነት ፕሮግራምድ እንደሆነ ምን አይነት ስነ ስርዓት እንዳለው ትረዳለህ ከዚህ። እሱ ብቻ አይደለም መጽሐፍ ቅዱስ ላይ ያለውን ነገር ላንሳለህ። ኖ መጣ 40 ቀን አይደለ በአራራት ተራራ ላይ ቆየ ይላል። ክርስቶስ መጣ 40 ቀን በተራራ ላይ ጸሎት አደረገ ይላል። ሙሴ መጣ ለ40 አመት 40 ቀን ተጓዝ የተባለበትን ለ40 አመት ቆየ ይላል። ተመልከት በተለያየ ክፍለ ዘመን ብቅ ያሉ የእግዚአብሔርን ኪንግደም የሚወክሉ ሰዎች ተመሳሳይ የሆነ ኢቭን በቁጥር ደረጃ ፓተርን ሲከተሉ ታያቸዋል። በጣም ጥንቃቄ ያለው በስነ ስርዓት ኦርጋናይዝድ የተደረገ ነው የእግዚአብሔር መንግስት። እሱም ብቻ አይደለም። አሁን ለምሳሌ ኤልያስ ይመጣና ለ3 አመትና ከግማሽ ምድር ላይ ዝናብ እንዳይዘንብ ዘጋው ይላል። ክራይስት with the same ነገር ይመጣና 3 አመት ከ6 ወር አገለገለ ምናምን ይላል መጽሐፍ ቅዱስ። ከዛ ደግሞ የዳንኤልን ትንቢት ስትፈትነው ለ3 አመትና ከ6 ወር ለ3 አመትና ከ6 ወር ለ3 አመትና ለዘመናት እኩሌታ። ከዛ ራእይ ስትመጣ ራሱ ዮሐንስ በራእይ ያየው ተመልከት የነዚህ ፓተርን ግንኙነታቸው። እነዚህ ሰዎች በተለያየ ክፍለ ዘመን የተከሰቱ ሰዎች ናቸው። ነገር ግን የሚከተሉት ፓተርን ሲሚላር እና በጣም ጤናማ ፓተርን ነው። ይሄን ብቻ አይደለም ሌላም ነገር አነሳል ይችላል። ለምሳሌ ኤልያስን አንሳው። ኤልያስ በዘመኑ ሲነሳ the first enemy የነበረችው ጄዛቤል ናት አይደለ? ኤልዛቤል ናት። ከዛ ምን ይላል መሰለ መጽሐፍ ቅዱስ ከስንት ዘመን ዳርክ ኤጅን ምንን አልፎ አዲስ ኪዳን ላይ ስትመጣ ደግሞ ማን ተነሳ ይላል? በኤልያስ መንፈስ መጥምቁ ዮሐንስ ተነሳ ይላል። እዚህ ጋር የነበረችው ኤልዛቤል የማንን ጭንቅላት ነው የጠየቀችው? የኤልያስን ጭንቅላት አልጠየቀችም። አንተ ጭንቅላት ላይ አንተ ራስ አንተ ላይ ካደራለች with the same አይነት አገላለጽ እዚህ ጋር ትመጣና ሄሮዲያድ በወጭት የዮሐንስን ጭንቅላት አምጡልኝ አለች። ተመልከት እኛንን ማናቀው እንጂ የእግዚአብሔር ኪንግደም በዚህ ጋር አለ፣ የዲመን ኪንግደም በዚህ ጋር አለ። እኩል እየተናበቡ ነው ፋይቱ ያለው። እዚህ ውስጥ ያለ ነው እኛንን ስፒሪት ስለሆነ የእግዚአብሔርም ዓለም የዲመንም ዓለም ማኒፌስት ለማድረግ ሰው የሚባል አካል ይፈልጋል። ገብቷል አይደል? በእኛ ማንነት ነው ማኒፌስት ማድረግ የሚችሉት። ዲመን ከየት መጣ ካልከኝ from the kingdom of God ነው የመጣው አይደል? አንተ ኪሩብ የተባለ እኮ ነው የተወደደ መልአክ ነው። ስለ እግዚአብሔር ኪንግደም ኤቭሪ ነገር ያውቃል እኮ አይደል እንዴ? ያውቃል። ስለሚያውቅም ይመስለኛል አሰራሮቹ የሚያጭበረብሩ። አሁን ላይ አንዳንድ አሰራሮች አንዳንድ እነዚህ ቁጥር መጥራቶች አንዳንድ ስም መጥራቶች ሶርሳቸውን በደንብ አድርገን ማጥናት ይኖርብናል ግዴታ። ለምሳሌ ዲመንም በራሱ አሰራር ጥብቅ የሆነ አሰራር አለው። በጣም ዲፕ የሆነ አሰራር አለው። ከዛ አሰራር አንፃር ላነሳለ ይችላል። አሁን የቢኦር ልጅ በለዓም የተባለ ሟርተኛ አይደለ? ሟርተኛውን የቢኦር ልጅ በለዓምን በህይወት እንዲኖር እስራኤላውያን አልፈቀዱለትም የተባለው በለዓም የእስራኤልን ህዝብ ሊረግም የተጠቀመበት የመስዋዕት ስርዓትና ኤልያስ በሁለት ሐሳብ ማንከስ አትችሉም፣ እግዚአብሔር ከሆነ እግዚአብሔር አምላክ ይሆናል፣ በአል ከሆነ በአል አምላክ ይሆናል ብሎ የሰዋው የመሰዊያ ስርዓት ሲሚላር ነው። እግዚአብሔር ደግሞ በለዓም ከአፉ የእርግማን ቃል እንዳይወጣ ይጠነቀቅ ነበር ሲመስለኝ። የበለዓም ቃል የሚፈጥረው ችግር ያለ አይመስለኝም። ይፈጥር የነበረው ችግሩን መሰለ መስዋዕቱ ነው፣ ያስረ ስርዓቱ ነው። ገብቷል አይደለ? with the same አይነት አሰራር አሁን ላይ ማለት ነው ከዲመን ይክዱት ከእግዚአብሔር ይክዱት የሚለው ነገር በጥንቃቄ መፈተን ካልቻለን በየትኛውም ቤተ እምነት ውስጥ ዲመን የራሱን የሃይማኖት ሪሊጂየስ ካባ ለብሶ ሰርቪስ ሊያካሂድ ይችላል።
አዛኝደው ዘዴ ውስጥ ያለውን ማንነትን፣ ቅንነትን፣ ጨዋነትን፣ ለእግዚአብሔር መገዛትን እነዛን ነገሮችን ድራይ አድርጎ ራቁትን ሊያስቀር ማለት ነው። አዳም በገነት የተደረገበትን አይነት መራቆት ሊያራቁት በዚህ አይነት መንገድ ሊመጣብ ይችላል የሚል ጥሩ። እንደው ከዚህም ደግሞ አንዴ ደግሞ እስቲ አንድ በልና በተለይም ደግሞ ሰሞናዊ ጉዳዮችን እናንሳና ከዚህ ከሴቶች ጋር ተያይዞ የሚነሱ ሀሳቦችን አይተሽ ከሆነ ሶሻል ሚዲያ ላይ በጣም በብዙ ይነሳልና አንቺም ያው ሴት ስለሆንሽ በተለይም ይሄ ከጾታዊ ግንኙነት ጋር በተያያዘ ተመሳሳይ ጾታ የሚል ተነስቶባቸው ሲነሱ ነበረ። በዚህ እግር ኳስ ተጫዋቾች ጉዳይም ነበረና በዛ አንጻር ላይ ሰምተሽዋል ጉዳዩን እንዴት አየሽው? እሺ ቦልድሊ ማለት የሚችለው ነገር ኢትዮጵያ ውስጥ የተመሳሳይ ጾታ ግንኙነት ወንጀል ነው እንደ ሀገር፣ እንደ መጽሐፍ ቅዱስ ደግሞ ኃጢአት ነው። በእርግጥ ይሄ ነገር ተከስቶ ከሆነ አገራችን ላይ ካሉ የወንጀል ድርጊቶች መካከል አንዱ ይሄ ቪክቲምለስ ክራይም ይባላል። የቪክቲምለስ ተጠቂ የሌለው ወንጀል ማለት ነው። ያው ለምሳሌ እነ ግርዛት እነዚህ የመሳሰሉ አይነት ወንጀሎች ተጠቂ የላቸው ቪክቲምለስ ክራይም ናቸው። እነዚህ ቪክቲምለስ ክራይሞች ላይ አቃቤ ሕግ ነው ኢንቮልቭ አድርጎ ነገሮችን እንግዲህ የሶሻል ክራይሲስ እንዳይፈጠር ማኔጅ ማድረግ ያለበት አቃቤ ሕግ ነው ብዬ አስባለሁ። ስፔሲፊካሊ ይሄ በተፈጠረው ጉዳይ ላይ እኔም እንደ አንድ ሰው ሶሻል ሚዲያ ላይ ሲዟዟር አይቻለሁ። ግን ፖይንቱ ምን መሰለ፣ ብዙ ነገሮች መታየት አለባቸው። የሰው ስም ብድግ አድርገ የምታበላሸው ወይንም ዲፋሜሽን እንዳይሆን በጥንቃቄ መሆን አለበት። ግልጽ ነው አይደለ? ህብረተሰቡ ይሄንን ነገር አይፈልጉም። የኢትዮጵያ ህዝብ እንደዚህ አይነት ነገር ህቡ ነው፣ በካልቸራችን ህቡ ነው፣ የማንቀበለው ነው፣ ሪጀክት የምናደርገው ነው። አሰራሩ ሪጀክት አድርገዋል ማለት በዚህ ጉዳይ የተለጠፉ ግለሰቦችም ሪጀክት ይደረጋሉ፣ ከሶሳይቲ ካስታው ይደረጋሉ፣ ይጠላሉና ይህንን ነገር የማስደረግ ነገር ይዘ ስትነሳ ኃላፊነት እንደምትወስድ ማወቅ አለብህ። ያንን ኃላፊነት ተከታትሎ እንዳይመጣበት ይህንን ያነሳው ግለሰብ ወይንም ይህንን ወደ ሚዲያ ብሮት ያደረገው ግለሰብ ጥንቃቄ ማድረግ ይኖርበታል የሚል እንትን አለኝ። ያ ሲሆን ምን አለ መሰለ ሶፊ፣ ኔቸር ዲፌክት አለ አጋላ አይደል? ኔቸር ዲፌክት ከዲምፕል ጀምሮ ኔቸር ዲፌክት አለ ሰው። አሁን እኛ ውበት ነው የምንለው፣ ዲምፕል ራሱ ዲፌክት ነው። ሰውነታችን ላይ የሆነች ቦታ ላይ የምትፈጠር ዲፌክቶች ይኖራሉ። ባዮሎጂካል ዲፌክቶች ይፈጠራሉ አይደል እንዴ? ሰዎች 2 እጅ ይዘው መፈጠር ሲጠበቅባቸው 4 እጅ ይዘው የሚፈጠሩ ሰዎች እያየን ነው። እንዲህ ተጣብቀው የሚፈጠሩ ሰዎች እያየን ነው። ግልጽ ነው አይደለ? 5 እግርም 2 እግርም 3 እግርም ይዘው ይፈጠራሉ ሰዎች። ባዮሎጂካል ዲፌክት ግልጽ ነው። with the same አይነት ነገር ጺም ያላት ጡት ያላት ፊዚካሊ ወንድ የምትመስል ሴት ልታጋጥም ትችላለች። ማን ብለህ ትጠራታለህ እሷን? እስኪ አንተ ልጠይቅ። ልክ እንዳንተ ጺም እዚህ ጋር ጅብ ያለ ጺም ያላት ፈግፍጋው የራሱ ጉዳይ ብላይ ተወቹን ሴት ታክሲ አብረህ እየሄድክ ምናምን ስትል ታገኛታለህ። ወንድ ነው ብላ አብረሃት ተቀምጠ ማለት ነው። አልተደባለም። ምን ሆነ ነው እንግዲህ ያው እየጠየቅኩ ነው። እንዴት ማን ትላታለህ? እስኪ ጠይቅ። አንዲት ሴት አይቻለሁ የውጭ ሀገር ላይ በጣም ሶሻል ሚዲያ ላይ ታዋቂ ሆና ነበረ። ጺም አላት ምናምን፣ ግን ሴት ናት ወይ ምንድን ነው የምትባለው? ለምን እንዴት ሴት ናት አልካት አንተ? አላየው ጾታው ራሷ ነች ያለችው። ሴት ነኝ ካለች እሱ ነው ሰው ያለውን እሱ ነው ገብቷል። አይታት እንደዚህ ሶሻል ሚዲያውም ብሮድካስት ያደረገው እኮ ጺም ያላት ሴት ብሎ ነው አይነገረን። ለዛ ጺም ያላት ተወዛግባል። አሁን ስቲል አይደለ ተወናብዳል በማንነቷ። አይደንቲቲዋ አልተለየም። እቺ ሴት ናት ወንድ ናት ለማለት ተቸግራል። አንድ ሯጭም ራሱ እኮ ሳውዝ አፍሪካዊ ተመስለኛለች። አሸንፋ ከጨረሰች በኋላ ወንድ ናት ሴት ናት ክርክር ይነሳል ብዙ ጊዜ። እንደው እንደሱ አይነት ነገሮች አሉ ገጥሞኛል። እንደዚህ አይነት ነገሮች ሜዲካል አሲስታንስ ያስፈልጋቸዋል። ሰዎች ጾታቸውን ጨርሰው እንዲለዩ ማለት ነው። ግልጽ ነው አይደል? ምንድነው የሚለዩት? አሲስት መደረግ አለባቸው። አሁን ለምሳሌ ትርፍ የሆነ ጣት ያላቸው ሰዎች ጣታቸውን ያስቆርጡታል። ለምን? ትርፍ ነው፣ ጤናማ ስላልሆነ ማለት ነው። ይሄ ሆርሞናል ፕሮብሌም ካለባቸው ኦር ወንድ ናት ሴት ናት ብላ የምትቸገርበት አይነት ችግር እነሱ ጋር ካለ
ይሄ ሜዲካል አቴንሽን የሚያስፈልገው ነገር አሲስት መደረግ አለባቸው። እነዛ ነገሮች መለየት ይኖርበታል። ሙሉ አካል ጺምም እያላቸው እንዳልሽው ጺምም ሳይኖራቸው በቃ የሴትነት ነገራቸው ሳይለይ ሴት መሆናቸው በቃ ፊዚካሊ የሚያስታውቁ ሰዎች ላይ ነው አሁን እኮ እንደዚህ አይነት ችግሩ እየተፈጠረ ያለው እኮ። እኔ አሁን እሱን እኮ ነው እሱ ያስቸግረኛል ነው ማለት አሁን እኔ እንደ ፐርሰናሊ አንዳንድ ሰዎች እንደዚህ ላልተገባ አይነት የጾታዊ ግንኙነት ሲገፋፉ ሳይ እኛ ሀገር ካልቸራችን ጤናማ ነው። እንግዲህ ብዙ ሰው ስትሬት እንትን የለውም። ይሄ እንደዚህ አይነት ከየት ተማሩ ትላለ አይደለም? እኛ እንደ ሀገር ህጋችን በጥብቅ ያወግዘዋል፣ እምነታችን ያወግዘዋል። ይሄ ነገር እያለ በየት ኢንፍሉዌንስ ተደረጉ፣ ከየት ተጽዕኖ መጣባቸው የሚለው ነገር ኤክስተርናል ተጽዕኖ ከሆነ ኤክስተርናል ተጽዕኖ ላይ እኔም አንተም እንደምናውቀው አይቀበለውም የኢትዮጵያ ሕዝብ። በጣም የሚያወግዘው ችግር ነው። ምናልባት ኢንተርናል ተጽዕኖ ከሆነ እሱ ነገር ሜዲካሊ አሲስት ይደረግ የሚል አስተያየት ማድረግ እፈልጋለሁ። ኢንኬዝ ነው ስቲል ግን ይሄ ወንጀልና ህቡ ነው፣ የሚፈቀድ ነገር አይደለም። እስቲ ወደዚህ ልምጣና አንቺም የህዝብ አገልጋይ እንደሆንሽ መሰረት ምንድን መልእክት ታስተላልፊያለሽ? በተለያዩ ሴክተር ላይ ሆነው ይህንን ስራ የሚሰሩ ወይም አገልግሎት የሚሰጡ ሰዎች ከነሱ አንዱ ስለሆንሽ አንቺ እስቲ እሱ ላይ እንነሳ፣ አንዳንድ ችግሮች ስለሚነሱ ማለት ነው። እስኪ ምን ደረሰብህ እንደው ስፔሲፊክ እና ለምሳሌ ምንድነው ሄደሽ አንድ ቦታ ሳቲስፋይ ያለ መሆን፣ ስራን በቸልተኝነት ወይም እንድትማረሪ አገልግሎቱን ማግኘት ሲገባሽ በአግባቡ እንዳታገኝ የሚያደርጉ ተቋሙ ሳይሆን በዛ ቦታ ላይ ተቋሙን ወክለው የተቀመጡ ሰዎች ኃላፊነታቸውን በአግባቡ ወይም በስርዓት ሲወጡ ላትመለከት እንችላለን። ለምሳሌ ስራ ገበታቸው ላይ በጊዜ ባለመገኘት ሊሆን ይችላል፣ ሰዎችን በማመላለስ ሊሆን ይችላል እንዲማረሩ። ምክንያቱም አንዳንድ ሰው በተለያየ ታክሲ ተሰልፎ ወረፋ ይዞ ምን ብሎ ጊዜውን ሰውቶ ሄዶ በደቂቃዎች የሚፈጸሙ ነገሮችን ሆን ብሎ የማመላለስ ነገሮችም አሉ። ጥሩሽ አሁን ከመንፈሳዊ ይሄም አንዱ እኮ መንፈሳዊ ነው እኮ ይሄም ከመንፈሳዊ ውይይት ወደ ሴኩላር ገብተናል። ሴኩላር ነው። እሺ እዚህ ላይ እኔ አንድ ማነሳለ ነገር ይኖራል ሶፊ። ምን መሰለ፣ ሁለት ነገር ዝም ብዬ ላንሳለህ። ከብዙ ምክንያቶች ሁለት ነገር አንሳለሁ። አንደኛ የብቃት ችግር ሊሆን ይችላል ብዬ ጠረጥራለሁ። ያው እኔ ኦልሞስት ከ10 አመት ከዛ በላይ መንግስት መስሪያ ቤት ውስጥ ሰርቻለሁ፣ አገልግያለሁ። አሁንም እዛው ነው ያለሁት። የብቃት ችግር ሊሆን ይችላል። ሰው የሚሰራውን ነገር በብቃት መወጣት እንደማይችል ከተሰማው ያጉላልሃል። ምክንያቱም ያንተ ስራ የእሱን አለማወቅ ኤክስፖዝ ስለሚያደርግበት ማለት ነው። አንተ የምትጠይቀው አገልግሎት አቅሙ የማይፈቅድ አገልግሎት ከሆነ ያጉላልሃል። እሱን ግን መንግስት የብቃት ነገር ላይ እየሰራበት እንደሆነ አምናለሁ። ብዙ ነገሮች እየተሰሩ እንዳሉ የብቃት ማረጋገጫ እየተደረገ ምን እየተደረገ በብዙ መልኩ አሲስት እየተደረገ ሰርቪስ ጊቨሮች ብቁ እንዲሆኑ እየተደረገ ያለበት ሁኔታ እንዳለ አምናለሁ። ሌላው ምናልባት ገዢውን ፓርቲ ያለ መቀበል ሊሆን ይችላል ብዬ አስባለሁ። ምን ማለት ነው እሱ? እንግዲህ ለምሳሌ አሁን የመንግስት አገልጋይ ብቻ ስለሆንክ ገዢውን ፓርቲ የመቀበል ግዴታ አይጣልብህም። እሱ ኖርማል ነው። አይ መንግስትም በግልጽ እኮ በፊት ተቃራኒ ፓርቲዎች የነበሩትን እኮ መንግስት ወደ ፓርላማ እንዲገቡ በሚኒስቴር ደረጃ ምናምን እንዲሆኑ ተደርጓል። ይሄ ምንም ኦብቪየስ ነው። አሁን ይሄንን እንዳው በሚገባ ቋንቋ ፕሌን በሆነ ወርድ ለሰዎች በሚገባ ቋንቋ አንድ ነገር ልበል። የመንግስት ተቋም ላይ እስካለ ህዝብን የማገልገል ኃላፊነት እስከተጣለብህ ድረስ ገዢውን ፓርቲ ባደግፍ እንኳን እዛ በተቀመጥክበት አገልግሎት ግን ህዝብን የማገልገል ግዴታ አለብህ። የሚከፈል ደሞዝ አለ፣ የሚጠበቅ ሰርቪስ ደግሞ ካንተ አለ ማለት ነው። ስለዚህ ተቃዋሚ ነኝ ያለውን ሁለተኛውን ነጥብ ላይ ነው አይደል ያለነው። አንደኛው ነጥባችን ምንድነው? የብቃት ችግር ሊሆን ይችላል። ሁለተኛው ነጥብ ብዬ ማስበው እንደኔ የምጠረጥረው ምናልባት ገዢውን ፓርቲ አልደግፍም የሚል ሰው ካለ በማማረር ህዝብ በመንግስት ላይ እንዲነሳ አደርጋለሁ የሚል ረጅም ርቀት አይነት ህልም ሊኖር ይችላል። ያ ህልም ግን ጤናማ አይደለም ነው። ገዢውን ፓርቲ አልፈልግም ካለ ጫካ መግባት መብት ነው። እዛ ገብተው እንደሚቃወሙት መቃወም። ጫካም አልገባም ካለ እኮ ነጥሎ ወጥቶ አሉ አይደል እንዴ ተቃዋሚ ፓርቲዎች፣ እነሱ ስር ገብቶ መንግስትን መፋለም ይችላል። የሚፋለሙ እዚሁም እያለ እዛ መግባት ይችላል። አገልግሎት ሰርቪስ በመስጠት ግን
ገዢውን ፓርቲ ይፋለማለሁ ማለት ጤናማ አይደለም። ምን የሚባል አባባል አለ? ፈረስ ይጋልቡበታል እሱም ላይ ይፈሱበታል የሚባል ነገር አለ። ገንዘብ እየከፈለ ደሞዝ እየሰጠ ላንተ ሴኩሪቲ እየተጨነቀ የኑሮ ውድነቱ እንዳያንገዳግድ በተለያየ መልኩ እየደጎመ ገዢውን ፓርቲ የሚያስጨንቅ የገዢውን ፓርቲ ህልውና ላይ ጥያቄ የሚፈጥር ነገር እዛው ውስጥ ቁጭ ብዬ እሰራለሁ ማለት ቀይ መስመር ይመስለኛል እንደኔ። እሱ ላይ መንግስትም አስቦበት የማጥራት ስራ ቢሰራ ተገቢ ነው ብዬ አምናለሁ። አልፈልገውም የገዢ ፓርቲ ቀይ ነው ጥቁር ነው አልተመቸኝም መልኩ ያስጠላኛል መብት ነው። ግን ራሱ በሚከፍል ተቋም ውስጥ ቁጭ ብለ ዜጎችን የማማረር ስራ መስራት እሱ ቶታሊ ቀይ መስመር ነው፣ ጤናማም አይደለም። ተከፍለዋል። ፖሊሲውን ማኒፌስቶን የመቀበል ግዴታ የለብህም፣ ፖሊሲውን የማስፈጸም ግዴታ ግን አለብህ። ሶፋር በዛ ጥላ ስር እስከተቀመጥክ ድረስ ማለት ነው። ራሱን የመንግስትን ስራ እንደ ዌፐን ተጠቅመ የመንግስትን ስራ እንደ ፖለቲካል ዌፐን እየተጠቀሙ ያንን ነገር ማራመድ ተገቢ አይደለም። አንዳንድ የዳቦ ጥያቄዎችን እየጠለፉ የፖለቲካ አጀንዳ ያስነሱ ብዙ ነገሮች ሲያደርጉ አይተናል። እነዛ ነገሮች መብታቸው ነው፣ ያው ፖለቲካል ፓርቲ የሚያደርጉት ፉክክር ስለሆነ ማለት ነው። የዳቦ ጥያቄ በፖለቲካ ፓርቲ እንዲጠለፍ አድርጌ እዚህ ድራማ መስራት ግን አልችልም። በቃ ሰርቪስ እሰጣለሁ 8 ሰዓት ህዝብ የማገልገል ግዴታ አለብኝ። እዛ መንግስት ተቋሙ ስትቀመጥ ከምትይዘው እስክሪብቶ ጀምሮ የምትቀመጥበት ጠረጴዛና አንተ የምትለያዩት አንተ ትናገራለህ፣ ትጽፋለህ፣ አገልግሎት ትሰጣለህ። ከዛ ውጪ ልክ እንደ ጠረጴዛውና ወንበር አገልግሎት የመስጠት ግዴታ አለበት። በቃ ግዴታ አለበት የመንግስት ሰራተኛ። ያንን ነገር መፈጸም የማይችል ከሆነ መበጥበጥ ማቆም አለበት። አሁን እንግዲህ ብዙ ሮሮዎች ትሰማለህ። አገልግሎት አልተሰጠኝም፣ እንደዚህ አልሆንኩም፣ እንዲህ ተጉላላው ይላል። እኔ እንደው ምናልባት ይሄ ለብዙ ሰው የሚደርስ ከሆነ እንደው እንደ አንድ የሚቆረቆር ዜጋ የማስተላልፈው ነገር ምንድነው? የሚያጉላላ ሰው የሚጠየቅበት ስርዓት መንግስት የዘረጋው ስርዓት አለ። ሙስና ነው፣ ብልሹ አሰራር ነው። አገልግሎትን ባልተገባ መልኩ ለህብረተሰብ ለማድረስ መሞከር ብልሹ አሰራር ነው። ስልጣንን አላግባብ ከመጠቀም ጀምሮ ማለት ነው። ኢንትራ ቫይረስ አልትራ ቫይረስ ተብሎ ተለይተው የተቀመጡ የሙስና ወንጀሎችን 1 2 3 4 ብሎ ዘርዝሮ አስቀምጧል። ያንንም መታገያ ስርዓቶችን ፈጥሯል። አስተያየት ከመስጠት ጀምሮ አገልግሎት በአግባቡ አልሰጠኝም ብለ አቤቱታን የምታቀርብበት የአሰራር ስርዓት ተዘርግቷል። ያንን የአሰራር ስርዓት በአግባቡ መጠቀም ነው። ሾርት ከት አለመሄድ ነው። ገንዘብ አለኝ ብለህ እኮ ሾርት ከት እየሄዱ ነው አሁን ሰዎች አገልግሎቱንም እያበላሹ ያሉት። የመኪና ቁልፍ እንደዚህ እያሽከረከረ ይመጣባል። አንተም እሱም አገልግሎት የማግኘት መብታችሁ እኩል እንደሆነ የማይረዳ ተገልጋይ ማለት ነው። የመኪና ቁልፉ እንደዚህ ሲያደርግ የመጣን ሰው ያየ አገልግሎት ሰጪ ደግሞ ደንግጦ እሱን ለማገልገል ሲሯሯጥ የምናየው ነገር ነው። ይሄንን የሚፈጥረው ምንድነው? ህብረተሰቡም ዘንድ የመንግስትን አገልግሎት በልዩ ሁኔታ ለመግዛት ባይሞክሩ በማማለል ይሄን ያልሰጠዋለሁ እኮ እያሉ በማማለል የመንግስትን ሰርቪስ አገልግሎት ላለማበላሸት ትብብር ማድረግ ይኖርብናል። አገልግሎት እንደሚጠይቅ ሰው አገልግሎት እንደሚጠብቅ ሰው አገልግሎት ሰጪውም እየቆራረሰ ለራሱ ኪስ ከሚያስገባ በአገልግሎት ሰበብ ያገኘውን አላግባብ መበልጸግ ዞሮ እኮ ያገኘዋል። በአግባቡ ያ ሰው ተገቢውን ነገር ግብር ከፍሎ ተገቢውን ታክስ ከፍሎ ገንዘቡ ወደ መንግስት ካዝና በአግባቡ ቢገባ እኮ ነገ ለኛ የሚጠቅም ለልጆቻችን የሚጠቅም አገልግሎት የምናገኝበት ፋሲሊቲዎች እኮ ይመቻቹልናል። ግን ሰው አሁን እያደረገ ያለው ነገር ምንድነው? የመንግስት ጥላ ውስጥ ይገባል። ከዛ ኢንዳይሬክትሊ አሁን እንግዲህ በቅርብ ጊዜ የተነሳ እኮ አንድ ችግር አለ። ይሄ ሰርቪስ ይሄ የመንግስት ስራ ያበላል ወይ ያበላ የሚባሉ ቋንቋዎችም እኮ የመጡት ቅርብ ጊዜ ነው። ያ ማለት ምን ማለት ነው? የሚያበላ የሆነ አካል አለ ማለት ነው። በዩ ብቻ አይደለም አብዩም ጥላ ስር ይገባል። መስጠት አሁን ለምሳሌ ጉቦ መስጠትም መቀበልም ወንጀል ነው። ስለዚህ መንግስት እነዚህ አይነት ነገሮችን የሚቆጣጠርበት ሲስተም በግልጽ እንደዘረጋ አውቃለሁ። ፐርሰናሊ አምናለሁ። ያንን ሲስተም ተጠቅሞ ፒውር የሆነ አገልግሎት ለማግኘት ሆ ብለን መነሳት አለብን። በቃ መነሳት አለብን። ገብቷል አይደለ? መንግስት አገልግልልኝ፣ ዜጎችን ለ8 ሰዓት በከፈልኩ ልክ አገልግልልኝ።
የከፈልኩ አይበቃም እቸገራለሁ የምትል ከሆነ አንደኛ ተጨማሪ መጠየቅ ነው። አልተመቸኝም ካለ ሜዳው ክፍት ነው አይደል እንዴ? ገበያ ላይ አለ። ላለኝ እውቀትና ላለኝ ትጋት የሚመጥን ደሞዝ አላገኘውም ስትል ምንም ታደርገው ሌላ አማራጭ ነው የምትፈልገው እንጂ ያንን አማራጭ ከህብረተሰቡ ኮሌክት በምታደርገው ነገር እንድታሟላ አልተፈቀደም። እዚህ ነገር ላይ ረገጥ አድርጎ ህዝቡን መታገል አለበት። የመንግስት ሰራተኛውም አንዱን መታገል አለበት። እንደዚህ አድርግ ተብሎ የተቀመጠ የመንግስት አቅጣጫ የለም። እስኪ የትኛው የመንግስት አካል ነው ነገ በእጁ ላይ ባለው ካርድ ሊጥለውና ሊሾመው የሚችለውን ህዝብ አጉላላልኝ፣ አበሳጭልኝ፣ አገልግሎት እንዳያደርግ አማርልኝ ይላል እንዴ? ገዢው ፓርቲ አይልም እንደዛ አይልም። አማርልኝ የሚል አይነት ተልኮ የትኛውም ቦታ ላይ አይኖርም። አስፋራስ በስልጣን መዝለቅ ከፈለገ ማለት ነው። ይሄ የማን አላማ ነው ካልከኝ፣ አንደኛ እዛ ሰርቪስ ለመስጠት የተቀመጠው ግለሰብ ከሌላ የቀዳው አላማ አለ፣ ኦሬልስ የብቃት ችግር አለበት። ያንን ሰርቪስ የመስጠት አቅም የለውም፣ አሊያም ያንን ሰርቪስ በአግባቡ ላለመስጠት ኤክስተርናሊ አሲስት ተደርጓል ወይንም ሚስ ጋይድ ተደርጓል። ያንን አካል ነቅሶ ማውጣት ነው። እኔ አገልግሎቴን ሰርቪስ እንፈልጋለሁ። የእሱ 4 ኪሎ መግባት አለመግባት ለእኔ የሚጠቅመኝ ነገር የለም። ሰርቪስ ነው የምፈልገው እዛች ሞመንት ላይ ማለት ነው። ሰርቪሱን እንደ ዌፐን ተጠቅሞ መንግስትን እታገላለሁ የሚል ከሆነ እኔ የምታገለዋለሁ ነው። ይህንን አቋም ይዞ ሰው ህብረተሰቡ፣ ማህበረሰቡ ይህንን አቋም ይዞ መታገል ነው። በጣም ጥሩ። እስቲ የመጨረሻ ጥያቄ ላድርግልሽና ከዚህ ከፌሚኒስትነት ጋር በተያያዘ በተለይም ደግሞ ሴቶችን በተመለከተ ብዙ ጊዜ ሶሻል ሚዲያዎች ላይ ስለምታነሺ ፌሚኒስት ናት የሚሉሽ ሰዎች ስላሉ ፌሚኒስት ነሽ አንቺ? እንግዲህ እዚህ ላይ ካነሳን ሶፊ የፌሚኒስቶች አስተሳሰብ አለ። ምን አይነት አስተሳሰብ አለ? ሴት ልጅ ግልጽ ነው፣ ሴት ልጅ የበላይ መሆን አለባት ብለው ይነሳሉ። እኩል መሆን አለባት ብለው ይነሳሉ። ኢኳሊቲም የበላይ መሆንም የሚወዳደረው ተመሳሳይ ነገር ካለው አካል ጋር ነው። ግልጽ ነው። እኔ እናንተ እኩል ነን ምናምን ብል ባዮሎጂካል አፈጣጠራችን እኮ እኩል እንዳልሆነን በግልጽ ያሳያል እኮ አይደል እንዴ? እኔ እናንተ እኩል ነን ምናምን ሲሚላር ነን ምናምን ብል አንተ ጺም አለ፣ ያው ግልጽ ነው። እኔ ጺም የለኝም። መስል ቢውልድ የምናደርግበት ወይ አይገናኝም። እነዛ ነገሮች ባዮሎጂካል ዲፈረንሳችን አለ። ኢኳሊቲ ላይ ስትመጣ ግን የአገርን ሪሶርስ ከመጠቀም አንጻር ሴት ልጅ ኢኳሊ የአገርን ሪሶርስ መጠቀም አለባት ብዬ አምናለሁ። ይሄ ባዮሎጂካል ነገሮቿ ሳያግዷት። አሁን ሴት ልጅ ትወልዳለች፣ ግልጽ ነው። በመውለድ ፕሮሰስ ወደ ኋላ ሊያስቀራት የሚችል ነገር አለ። ያ ነገር እንደ አገር የሚጠበቅባትን ልታገኝ የሚገባውን አገልግሎት ወይንም ሰርቪስ እንዳታገኝ ገብቷል፣ ጥቅሟን እንዳታገኝ ሊያግድባት አይገባም እላለሁ እኔ ፐርሰናሊ ሴት በመሆኗ። ምክንያቱም ለአገር ሪሶርስ እኩል ነው የምናዋጣው። እሷ ቤት ውስጥ ልጆች ታሳድጋለች፣ ወንዱ ወጥቶ ይሰራል። የእሷ ልጅ ማሳደግ የበታች እንዲያደርጋት ወንዱ ወጥቶ መስራት የበላይ እንዲያደርገው መፈቀድ የለበትም። ያንንም ነገር ለማስተካከል መንግስት አፈርማቲቭ አክሽኖችን እየወሰደ ነው ያለው። እኔ ፐርሰናሊ የምለው አፈርማቲቭ አክሽን መሆን የለበትም ነው። ይሄ ግዴታ ነው። እኔ የማምነውን ነገር ነው አይደለ ማወቅ የምትፈልገው፣ ግዴታ ነው። ሪሶርሱን ስንጠቀም ኢኳሊ መጠቀም አለብን ነው። ኔሽን ቢውልድ ሲደረግ አገር ቢውልድ በማድረጉ ተሳትፎ ላይ የሴት ልጅ ተሳትፎ የአንበሳውን ድርሻ ይወስዳል። ኦብቪየስሊ ልጆችን በማሳደግ ግልጽ ነው። የነገን ጄኔሬሽን ቢውልድ በማድረግ ስለዚህ አሁን ለሴት ልጅ የሚደረጉ አስተዋጽኦዎች ለሴት ልጅ እንደሚሰጡ ፕሪቪሌጅ ተደርጎ ሊወሰድ እንደ ኢንሴንቲቭ ሊደረጉ አይገባም። ኢኳሊ ሪሶርስን መጠቀም ስላለባት ከዛ አንጻር ነው መሆን ያለበት የሚል እምነት አለኝ። ሴት ልጅ የበላይ መሆን አለባት የሚል አይነት ጥያቄ ከመጣ እሱ የበላይና የበታችነት የሚባለው ንግግር የሚመጣው ከአይደንቲቲ ኮምፕሌክስ ነው የሚመጣው። እኔ አይደንቲቲን በግልጽ አውቃለሁ። ማንኝ ሴት ነኝ፣ ግልጽ ነኝ፣ ወንድ አይደለሁም። የሚደባልቅብኝ የአይደንቲቲ ችግር የለብኝም። ወንድ ነው፣ ሴት ናት። እኩል ነው የበላይ ነው የሚባል ጥያቄ አላነሳም እዚህ ጋር። እኔም የራሴ ልዩ ፍጥረት አለኝ።
እሱም የራሱ ልዩ ፍጥረት አለ። ሁለታችንም የሀገራችንን ሪሶርስ ከመጠቀም አንጻር ጎን ለጎን ኢኳሊ ልንሄድ እንችል ይሆናል። ከዛ ባለፈ ግን ወደ ስፒሪቹዋል እንትኑ ካመጣ ነው ደግሞ ወንድ የበላይ ነው የሚል ነገር መጽሐፍ ቅዱስ በግልጽ ያስቀምጥልናል። እሱን አምነን መቀበል እንዳለብን አምናለሁ። የበላይነት የሚባለው ነገር ሴት ልጅ ለባሏ ትገዛ ነው የሚለው እንጂ ለወንድ ልጅ ሁሉ ትገዛ አይልም። ግልጽ ነው አይደለ? ለባሌ ይገዛለው፣ እሱ የበላይ ነው፣ መጽሐፍ ቅዱስ አስቀምጦልኛል፣ አይ ዊል ሪስፔክት ሂም። ወንድ ልጅ የተባለ የአዳም ዘር ሁሉ ግን ወጥተሽ ለአዳም ዘር ሁሉ ተገዢ አላለኝም መጽሐፍ ቅዱስ። ግልጽ ነኝ አይደል? እዚህ ላይ መለየት አለብን። ሚስት እንድትገዛለ ተፈቅዶልሃል። ያገኛትን ሴት ሁሉ ግን እገዛለሁ ማለት አይቻልም። አሁን ከባዱ ችግር እየተፈጠረ ያለው እዛ ጋር ነው። በደግ ብሎ በጥፊ ለመማታት ይሞክራል፣ ወንድ ስለሆነ ብቻ፣ እሷ ሴት ስለሆነች ብቻ። እሱ አያስኬድም። እንደዚህ አይነት ነገር መሆን ያለበት ነገር አይደለም። እሱ የአስተሳሰብ ችግር ነው። ሴቷ አብራኝ ስትሆን ሚስቴ እስካልሆነች ድረስ ወይንም ወንዱ ባሌ እስካልሆነ ድረስ በጾታዊ እይታ ላይው አይገባም። ግልጽ ነው አይደለ? የእሷ ሴትነት ወደ ጭንቅላቴ ሊመጣ አይገባም። ሰውነቷ ነው መምጣት ያለበት። ሴትነቷ ሳይሆን ሰውነቷ፣ ፊዚካል ስትራክቸሯ ውስጤ ሊገባ አይገባም። አሁን ይሄ ነው ችግር ያለው። ወንዱን ወደ ትንኮሳም ወደ ተለያየ ነገርም እየነዳው ያለው ከባዱ ችግር ይሄ ነው። አደገኛ የሆነ የኢንፌሪዮሪቲ ኮምፕሌክስ አለበት ወንድ ልጅ። እንደው ሴት ናት ብለን ነው የምናስበው። ኮምፕሌክስ ያለበት ለምሳሌ ወንድ ልጅ አሁን ቤት ውስጥ ካልተከበረ ዓለም ላይ ያለችው ሴት ሁሉ እንድታከብረው ይጠብቃል። ይሄ በሳይካትሪ አቴንሽን ሊታረም ሊታከም የሚገባ ችግር ነው። ቤት ውስጥ ሚስቱ ካላከበረችው እሱን እዛው በጋብቻ አማካሪ ያስተካክለው። እዛ ቤት ውስጥ ያልጣውን ሪስፔክት ግን እንዳለ የሄዋን ዘር ላይ ሁሉ አገኘዋለሁ ማለት አስቸጋሪ ነው። እሱ መስተካከልና መታረም አለበት። አንዳንድ ይሄ ከተሰራንበት ሳይኮሎጂ ሴታፕ አንጻር የሚመጣብንን ብቅ ብቅ የሚልብንን ይሄ የመስል ጥያቄ፣ የጡንቻ ጥያቄ በአግባቡ ማረም ያስፈልጋል። በተለይ ሴትን በሴትነት ስናያት ማለት ነው። እነዛ ነገሮች በአግባቡ ሊታከሙ ይገባል፣ በአግባቡ ሊተረሙ ይገባል ብዬ እላለሁ። አሁን ለምሳሌ ያደጉ ዴቨሎፕድ ሀገሮች ላይ ብትሄድ የሴት ልጅ ጥቃት ኦልሞስት እየቀነሰ መጥቷል፣ ኦልሞስት እየጠፋ መጥቷል። በዛው ልክ ደግሞ በማደግ ላይ ያሉት ጋር ስትመጣ ደግሞ የሴት ልጅ ጥቃት በሀገራችንም እንደምናየው ማለት ነው። ግልጽ ነው። እነዛ ችግሮች አሉ በግልጽ የምናያቸው። ይሄ ችግር ሰይጣን አነሳስቶት የሆነ ነገር አነሳስቶት ምን አነሳስቶት እያለን የምናሳብበው ጉዳይ ሳይሆን በወንጀልም ተጠፍንጎ መጠየቅ ያለበት ጉዳይ ነው። ሳይኮሎጂካሊ መታረም ካለበት መታረም አለበት። እነዛ ሰዎች ሳይካትሪ አቴንሽን የሚያስፈልጋቸው ከሆነ መታከም አለባቸው። ኢቭን አስገድዶ የደፈረ ሰው እኮ ተቀጥቶ ማረሚያ ገብቶ ቅጣቱን ጨርሶ ሲወጣ እንደገና ይደፍራል። ይሄ ሰው ምንድነው ችግሩ? ሜንታሊ ችግር አለበት ማለት ነው። እንደዚህ አይነት ሰዎች ስፔሻል የሆነ ትሪትመንት እዛው በማረሚያ ውስጥ ሆኖ ስፔሻል ትሪትመንት ቢደረግላቸውና ቅጣቱ ደግሞ አራሚና አስተማሪ መሆን ይጠበቅበታል። ምክንያቱም እየሰፋ እየበዛ ስለመጣ ማለት ነው። ስለዚህ ይህንን ከፌሚኒስት አንጻር እንዴት ታስቢያለሽ ብለህ ካልከኝ ለምትጠቃው ሴት ልጅ እቆማለሁ። ግልጽ ነው። ያ ወንጀል ነው እንጂ ጾታ አይደለም። ወንድ ልጅም እኮ ይደፈራል አይደል? ወንዶችም እኮ እየተደፈሩ ነው። ስለዚህ አስገድዶ መድፈር የሚባለውን ወንጀል ከመከላከል አንጻር ጾታ ብላይ እንደነኝ ቶታሊ። ምክንያቱም አቃቤ ሕግም ሆኜ ስለማቅ እነዚህ አስገድዶ መድፈር ወንጀሎችንም የምናይበት ሁኔታ ስላለ ማለት የኔ ሴትነቴ ሴቷ ተደፍሬ መጥቻለሁ ብላ ብቻ ስለመጣች በያዝድ አይሆንም። እንደዛ መሆን የለበትም። ግልጽ ነው። ነገሮች በአግባቡ በማስረጃ ተመዝነው በመረጃ ተመዝነው አስተማሪ የሆኑ ቅጣቶች ሊሰጡ ይገባሉ። ያ ነገር ግን ወንጀሉ በመቀጣቱ ብቻ በማስፈራራት ብቻ አይታረሙም። እነዚህ ነገሮች አካዳሚካሊም ቦታ ተሰጥቷቸው ወንድ ልጅን በአግባቡ ከልጅነቱ ምክንያቱም እናቱን ሲደበድብ የአባቱ እናቱን ሲደበድብ እያየ ያደገ ልጅ ሴት ልጅን ያክብራት ላንል እንችላለን። ያ ልጅ ከስር መሰረቱ የተበላሸ ሴታፕ ስላለው እሱን የማረም ነገር ቢኖር ከዛ አንጻር ነው አምናት ፌሚኒስት። ጥሩ እሺ። ሌላ ደግሞ ከዚህ ከኤአይ ጋር በተያያዘ እንግዲህ እኔ በቀደም ሄጄ ቢሮ አንድ የአርቲፊሻል ኢንተሊጀንስ
ቢሮ በጣም በሚያምር ሁኔታ ተሰርቷል። እዛ ሄጄ ጎብኝቼ ነበር። አንቺ አይ ቲንክ 2009 ላይ ምናምን ነው በዚህ ጉዳይ ላይ ሪሰርች የሰራሽው የነበረው ይመስለኛል እና መጽሐፍም ጽፈሻል። ጎግል ላይ ማይቼዋለሁ፣ በየአማዞን ላይ ምናምንም እየተሸጡ ይገኛሉ መጽሐፉ እና እሱ ሪሰርች እንዴት ነበር? እስቲ እሱን የመጨረሻ ጥያቄ ላድርግልሽ። ጥሩ። አርቲፊሻል ኢንተለጀንስ እንግዲህ በአሁን ሰዓት በጣም ኤጅ ካቲንግ ቴክኖሎጂ ወይንም በጣም በፍጥነት እያደገ ያለ ቴክኖሎጂ ነው እና የኔ ሪሰርች ምን ላይ ነው መሰለ የሚያተኩረው ይሄ ቴክኖሎጂ በአግባቡ ሬጉሌት መደረግ አለበት ነው እና እንትና ወደ መጽሐፍ አረኩት እንጂ የተመረኩበት ቴሲሴ ነውና እሱ ምን ላይ ነው መሰለ ፎከስ የሚያደርገው አርቲፊሻል ኢንተለጀንስ ቀላል ነገር አይደለም ነው እንደ ቀላል የምናስበው ነገር አይደለም። አሁን ለምሳሌ ስልክ ላይ ዛሬ the capital city of ኢትዮጵያ ብለህ ስትጠይቀው አዲስ አበባ ይላል አይደል? ነከስ the capital ብለህ ስትጀምር አዲስ አበባ ብሎ ይመልስልሃል ስልክ። you see በእጃችን ላይ የምንይዛቸው ዲቫይሶች ብዙ ነገር ነው የምናስተምራቸው። ይሄ ዳታ ተከማችቶ ነው ፕሮግራመሮች ተቀብለው የሆነ ፕሮግራም ፈጥረው ያንን ነገር ሪስፖንድ የሚያደርጉ ነገሮችን ክሬት እያደረጉልን ያሉት ማለት ነው። ከዚህ አንፃር እንግዲህ 2009 ላይ ወይንም 2010 አካባቢ የተሰሩ የወርልድ ዲቨሎፕመንት ሪሰርቾችን አይቻሉና ኢትዮጵያ ለእንደዚህ አይነት ልማት በአንደኛ ደረጃ ኤክስፖዝድ የሆነች እንደሆነ ተቀምጧል። ስለዚህ አሁን ኤአይ ምንድነው እኛ የሚጎዳን ብለህ ከጠየቀኝ ነገ በእጃችን ላይ ይዘን ያለነው ስራ በአጠቃላይ ሴኪዩርድ አይደለም ማለት ጆብ ሴኪዩሪቲያችንን ጥያቄ ውስጥ ይከተዋል ወይንም ስጋት ውስጥ ይከተዋል። ኢን ኒር ፊውቸር ድራይቨርለስ ካሮች ሊመጡ ይችላሉ። በመንገድ ስራ እንግዲህ የወርልድ ዲቨሎፕመንት እነዚህ ባንኮችም ምኖችም በጣም እየገቡበት ያለበት ሁኔታ ነው ያለው። እንግዲህ የትምህርት ሴክተሩ ሊቀማ ይችላል። ስለዚህ ብዙ ሹፌርና በትምህርት ሴክተር ያሉ በስራ ላይ ያሉ ሰዎች ስራ አልባ ሊሆኑ ይችላሉ ማለት ነው። ስለዚህ እነዚህ ነገሮች አገሩ ጋር ፓራራሊ በሚሄድ ሁኔታ ሬጉሌት መደረግ አለበት የሚል ነው የኔ እንትን ያው የመስራት መብትንም እንዳይጋፋ ከሚል ነገር አንፃር ማለት ነው። ስለዚህ አሁን እኔ ዛ ሪሰርች ላይ ለማየት የፈለኩት ነገር በብዛት የብሉ ኮላር ኤንድ ዋይት ኮላር የሚባሉ የስራ እንትኖች አሉና ብሉ ኮላር ስራዎች ናቸው አሁን ኢትዮጵያ ውስጥ ያሉት። አሁን ኢኒር ፊውቸር አይደለም ኢኒር ፓስት በባሬላ ነበር አይደል ወደ ላይ የሚወጣ የነበረው ሲሚንቶ ምናምን እሷም ተቀምጧል። ማሽን ነው ወደ ላይ የሚያወጣው። እሱ ሲቀማ በባሬላ ስራ ሲሰሩ የነበሩ ሰዎች የት ሄዱ ብለህ መጠየቅ አይቀርም። ግልጽ ነው። አንዳንድ ፋብሪካዎች አድቨርታይዝ ሲያደርጉ ሰምታቸው ከሆነ ከእጅ ንክኪ ውጪ ይላል። ከእጅ ንክኪ ውጪ ማለት ምን ማለት ነው? ከጀርባ ሮቦት እየሰራ ነው ማለት ነው። ለ32,000 ሰው የስራ በር ከፍታለሁ ብሎ የተቀመጠ ድርጅት ከእጅ ንክኪ ውጪ ሲል ለ32,000 ሰራተኛ ስራ ፈጥራለሁ ብሎ አልነበር እንዴ? ወዴት ገባ ብለህ መጠየቅ ያስፈልጋል። ይሄንን እነ ሚኒት ይከታተሉት ሚኒስትሪ ኦፍ ኢንፎርሜሽን ኤንድ ቴክኖሎጂ እነሱ በአግባቡ ወደ ሀገር ውስጥ የሚገቡ ቴክኖሎጂዎች የኢትዮጵያን ማህበረሰብ የስራ እድል ያማከልና የስራ እድል ሊነጥቅ የማይችል ነው ወይ የሚለው ነገር ቢታሰብበት የሚል ነው። በሌላ ሳይድ ደግሞ ቴክኖሎጂ መምጣቱ እኮ አገልግሎቶችን ያሳልጣል፣ ጥሩ አገልግሎት እንድንሰጥ ያደርገናል ምናምን። ወይል ጥሩ አገልግሎት የሚፈልገው ማህበረሰብ ፐርሰንት ምን ያህል ነው የሚለው መታሰብ አለበት። ስራ ማግኘት ነው ወይስ አገልግሎት ማግኘት ነው ለህብረተሰቡ የሚበልጠው የሚለው ነገር ከግምት ውስጥ መግባት አለበት የሚል ነው። አሁን ለምሳሌ አንድ ነገር ላንሳል። ብዙ ጊዜ አሳንሰር እንጠቀማለን፣ ሊፍት የምንለው ማለት ነው። ያ ሊፍት ሰሚ አውቶሞቲብል ማሽን ነው የሚባለውና እሱን ማሽን ታዘዋለና ብለህ ትጠራዋለህ። አንድ ኬዝ እንደውም አለ ወደ ቃሊቲ አካባቢ አንድ ማየት የታሳነው ሰው ሊፍቱ ሲደርስ እግሩን ጥሎት ነው የመጣው። ሲገባ የለም ወድቆ ሞቷል። ዩሲ ይሄ አሁን በወንጀል ህጉ ማሽን ነው። ማሽን ለሰራ ወንጀል የኛ የወንጀል ህግ ምን ህግ አለው ነው? በምን ተጠይቋል? ፕሮግራመሩን ነው የምትጠይቀው? አንሳሰሩን ይሄ ሊፍት የተባለውን ማሽን ወደ ኢትዮጵያ ያስገባውን ሰው ነው የምትጠይቀው? ማንን ነው የምትጠይቀው? ስለዚህ በኤአይ የተደገፉ ማሽኖች ኢትዮጵያ ውስጥ አሉ። ወንጀል ይሰራሉ። ግዙፍ የሆነ ወንጀል ይሰራሉ። ሰው መግደል፣ ሰው መሞት ማለት ከባድ ነገር ነው። ይሄ አሁን ሰሚ አውቶሞቲብል ማሽን የተባለው ሊፍት እንግዲህ አይኑ ባያይም ያግለሰብ ምንድነው ወደ ታች ያወርደኛ ብሎ አምኖ ነው የገባው። ሲገባ ግን ታች ከ9ኛ ፎቅ ይሁን ከ10ኛ ወድቆ እንደሞተ መረጃ ሰምቻለሁ።
ስለዚህ እንደዚህ አይነት ኬዞች በህግ ጥላ ስር ወይንም በህግ ማዕቀፍ ውስጥ መግባት ካልቻሉ ኤአይ በዚህ ልክ ወደ ኢትዮጵያ እየገባ ስላለ እሱ ነገር ቀድመን ሬጉሌት ማድረግ አለብን። ኤክሳንቴ ማለት ቀድመን ሬጉሌት ማድረግ አለብን የሚል ነው የኔ አንዱ ቴስ ከቨር የሚያደርገው። ሌላው እንደ ዓለም መወዳደር መቻል አለብን። ግልጽ ነው። ኢትዮጵያ ውስጥ አሉ አሁን እና አይኮግላብ እነዚህ የተባሉ አሉ ጥሩ የሆነ እኔ ያው የእንትኔ ፕሮፌሽኔ ሌጋል ነው ፕሮፌሽኔ ሎየር ነው። ሌጋል ተርሞች ላይ ነው ብዙ እንትን ብለው ያው የኮምፒውተር ተርሞች ላይ ወይንም የነዚህ የሮቦት ተርሞች ላይ ብዙም ጥሩ ባልሆንም እንደዚህ አይነት ነገሮችን የሚሰሩ ልጆች አሉ። እነዚህ ልጆች ኢንተርናሽናሊ ተወዳድረው ሽጠው እውቀታቸውን ሽጠው ገንዘብ የሚያገኙበት ነገር ቢከፈት ደግሞ ይሄም ሌላ የስራ በር ተከፈተ ማለት ነው። ኢንተርናሽናል ፔመንቶች ኢንተርናሽናል ግብይቶች በፖሊሲ ደረጃ እንዳላቃለው በአገር አቀፍ ደረጃ ተፈቅዶ እንደዚህ ግብይቶችን እውቀታቸውን እየሸጡ ሶፍትዌር እየሰሩ እየሸጡ እንደዛ ያደረጉ ተጠቃሚ እንዲሆኑ መንግስት ቢያመቻችላቸው የሚል ሁለት ነገር የያዘ ነው። ገዝተው መጠቀም ይችላሉ፣ አዘው መጠቀም ይችላሉ። ያው የሩጫ ስራ ነው። ቴሲስ ትንሽ ነው ለማስተካከል የሞከርኩትን አይዲያውን ቢገዙት መንግስትም እንደ መንግስት ግለሰብም እንደ ግለሰብ አይዲያውን ቢገዛው የሚያስጠነቅቅ የሚያዘጋጅ ነው እላለሁ። አመሰግናለሁ። እንግዲህ ለነበረን ጊዜ የህግ ባለሙያ ህይወት ደጉ ለነበረን ቆይታ እግዚአብሔር ይስጥልኝ። በሌላ ጊዜ ደግሞ ሌላ ፕሮግራምና ሀሳቦችን ይዘን እንደምንገናኝ አመሰግናለሁ። የዛሬውን ግን በዚህ ጨርሻለሁ። እኔም ላመሰግን እወዳለሁ ሶፊ። እንግዲህ ሀሳቤን ሊገዛ ይገባል፣ ሊሸጥ ይገባል፣ ሀሳብሽ ጥሩ ነው ብለህ አምነህ ስላቀረብከኝ በሾው እግዚአብሔር ያክብርልኝ። አመሰግናለሁ። እኔም አመሰግናለሁ። ተመልካቾች ኢትዮጵያውያን ኤርትራውያን በመላ ላይ የምትገኙ እንግዲህ የነበረን ቆይታ በዚህ ተጠናቋል። መልካም ጊዜ። አመሰግናለሁ። በሌላ እንግዳ ሌላ ጊዜ እንገናኛለን። በዚህ ስልክ ቁጥር የቀጥታ የጽሁፍ መልእክትና እንዲሁም በዋትስአፕ ነምበር ላይ በመደወል ማግኘት ትችላላችሁ። ሀሳብ አስተያየቶቻችን ስለደረሳችሁ እናመሰግናለሁ። ቻው። መልካም ጊዜ